በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን እነዚህ ከፍተኛ ቀጠሮ ስለደረስከን ከሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔ ከዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጸናለን፣ በመካከላችን እንድትገኝልን፣ ስብሰባችን እንድትባርክልን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመውን ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን፣ ቅዱስ መንፈስህን እንድታሳድርብን፣ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለም አሜን። አባታችን ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴት ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ትሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ እግዚአብሔር ይባርክልን። ሰኔ 19 ቀን 1996 ዓመተ ምህረት ዕለት የምንመለከታቸው አንዳንድ ነገሮች አሉን። ዛሬ ሰኔ 19 ነው። ክርስቲያን ባህል መሰረት ወቅቶች አሉ። የዓመቱ ወሮች የተከፋፈሉባቸው የውስጥ የሥርዓት ጊዜዎች አሉ እና በዚህ መሰረት ፋሲካ ከምንለው ክፍል በመሃል ጣልቃ ገብ የሆነውን አስተምህሮ የሚለውን ነው የምንመለከት። ዝግጅት የኢትዮጵያ ቤተ ክርስቲያን እምነትና ስርዓት መልኩ ምን እንደሆነ ለይቶ የሚያሳይ ነው እና ከዓመት እስከ ዓመት የተወሰኑ ክፍሎች አሉት ለምስጋና የተመደቡ። ከመስከረም 1 እስከ መስከረም 8 ዮሐንስ፣ ከመስከረም 9 እስከ መስከረም 16 ፍሬ፣ ከመስከረም 17 እስከ መስከረም 25 መስቀል፣ ከመስከረም 26 እስከ ህዳር 5 ጽጌ፣ ከህዳር 5 ጀምሮ እስከ ህዳር 20 ቀን
ድረስ ደግሞ በመሃሉ አስተምህሮ ከዛ ስብከት እስከ ልደት ከልደት እስከ አብይ ጾም መግቢያ ደግሞ ዘመነ ልደት ዘመነ አስተርእዮ ከሱ ቀጥሎ አብይ ጾም ነው። ከአብይ ጾም ቀጥሎ ፋሲካ ነው። ከፋሲካ እስከ ክረምት በድጓው የፋሲካ ነው። ግን በመሃሉ አስተምህሮ የሚል ጊዜ አለ። ይህ አስተምህሮ የሚባለው በሶስት ወር የሚመጣ የጸሎት ጊዜ ነው። የጸሎት ስርዓት ነው። በመጀመሪያው ክፍልም በጽጌ መጨረሻ አስተምህሮ የሚል ይመጣል። በዚያ ወራት ስለ ሙታን፣ ስለ ሕያዋን በጠቅላላው ስለ ዓለም ሰላም ጸሎት የሚደረግበት ጊዜ ነው። ሌላው ጊዜ አይጸለይም ማለት አይደለም። ሌላው ጊዜ የራሱ የሆነ የሚመለከተው ወቅት ታሪክ ጭምር አለበት። ይህ ግን በቀጥታ ለዚህ ብቻ ነው። አሁንም ደግሞ ይህች ከሰኔ 17 እስከ ሰኔ 25 ድረስ ያሉት ቀኖች አስተምህሮ ነው የሚባለው። ያና ይህ አንድ ናቸው። ታዲያ በዚህ መካከል እስከ 50 ቀን ከትንሣኤ እስከ 50 ቀን ትንሣኤ ፋሲካ እያለ ቆይቶ ከ50 ቀን በኋላ ዕርገት ጰራቅሊጦስ የሚል ነው ምስጋናው መዝሙሩ ሁሉ። እስከ መቼ? እስከ ሰኔ 17 ቀን ግን እስከ ሰኔ 19 ይደርሳል ይሄ ነገር። ምክንያቱም ምንድን ነው? ከአብይ ጾም ጀምሮ ከአብይ ጾም ከነነዌ ጀምሮ የሚመላለሱት በዓላትና አጽዋም በመካከላቸው የመንቀሳቀሻ ስርዓት አላቸው። 34 ቀኖች አሉ። በእነዚህ በ34 ቀኖች ውስጥ ነው ወደ ላይም ወደ ታችም ቢሉ እነዚህን መድረስ አለባቸው። ታዲያ የዚህ ቁጥር ለነነዌ መነሻ የሚያደርገው ጥር 17 ነው። ለአብይ ጾም መነሻ የሚያደርገው የካቲት 1 ቀን ነው። ለዘመነ ፋሲካ ደግሞ መነሻ የሚያደርገው መጋቢት 26 ቀን ነው። ለታት ቀኖች ውስጥ ይመላለሳል እና መጋቢት 26 ቀን የዋለ እንደሆነ ትንሣኤ ዕለተ ጰራቅሊጦስ መቼ ነው የሚሆን? ግንቦት 16 ነው። ግንቦት 16 ነው። ሚያዝያ 30 የዋለ እንደሆነ ግን ይቅርታ ግንቦት 15 ነው። ግንቦት 15 ነው። ሚያዝያ 30 ቀን የዋለ እንደሆነ ግን ዕለተ ጰራቅሊጦስ መቼ ይሆናል? ሰኔ 19። ታዲያ እነዚህ 4 ወይም 3 ቀኖች አንድ ጊዜ በዕርገት በዘመነ ዕርገት ውስጥ ይውላሉ፣ አንዳንድ ጊዜ ደግሞ በዘመነ አስተምህሮ ውስጥ ይውላሉ። ዘንድሮ ቀደም ብሎ ስለገባ አሁን በጾም ያገኘ ነው እንጂ በመጨረሻው ቁጥር ቢመጣ ኖሮ ሰኔ 19 ቀን ዕለተ ጰራቅሊጦስ ነበር የሚሆነው እና የሰኔ ጾም ሰኔ 20 ቀን ነበር የሚጀምረው።
እድገት አስተምህሮ ይባላል። እና አስተምህሮ የምንለው ቀደም እንደጠቀስኩት ለሀገር፣ ለዓለም ሰላም፣ ለሕዝብ ሕይወት፣ ለታመሙት ፈውስ፣ ለሙታን ምሕረት የምንጠይቅበት ጊዜ ነው። ታዲያ በዚህ ጊዜ ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር በሰጣት ጸጋ ስትጠቀምበት ኖራለች። እዚያ የግንብ ይሁን የግድግዳ ይሁን የአገዳ ይሁን ቤተክርስቲያን ተብሎ በተሰየመው ስፍራ ላይ አንድ ተራ ቄስ ቆሞ መስዋዕቱን በሁለት እጁ ይዞ አንገቱን ወደ ሰማይ አቅንቶ እግዚአብሔር አምላኬ ሆይ አንተ ሕዝብህን የታረክበት መስዋዕት ልጅህ እነሆ አቅርቤያለሁ፣ በዚህ የኔንም የሕዝብህንም ኃጢአት አስተስርይ ብሎ ሲናገር ቃሉ ደመናትን፣ ጠፈራትን፣ ሰማያ ሰማያትን ሰንጥቆ እግዚአብሔር ፊት ይደርሳል። በዚህም ሙሉ ምሕረት ለዓለም ይታደላል። ይህ ነበረ። በጸሎት ውስጥ ታዲያ የማይዳስሰው የማይቃኘው ነገር የለም። ስለ ዝናሙ፣ ስለ ዘሩ፣ ስለ ፍሬው፣ ስለ ወንዙ፣ ስለ ውሃው፣ ስለ እንስሳቱ፣ ስለ አራዊቱ፣ ስለ በሽተኛው፣ ስለ ጤነኛው፣ ስለ ነጋዴው፣ ስለ አራሹ፣ ስለ ወታደሩ፣ ስለ ንጉሱ፣ ስለ ሕዝቡ ሁሉ ይቃኛል ባደራው። አምላኩም ይቀበለዋል። ሌላ ቀርቶ ወንዞች ይላል ከገደባቸው እንዳያልፉ በዙሪያቸው ያለው እንዳያጠፉ ይጠይቃል። ተጠብቆ ነው ኖረ። እኔ እንኳን አገሬ ሳለሁ ቀርቶ አዲስ አበባ ከመጣሁ እንኳን ከቅርብ ጊዜ ወዲህ ነው አዋሽ እየወጣ አገር አጠፋ ሲባል የሰማሁኝ። እኔ ሰምቼ አላውቅም። ሁሉም ገደባቸውን ይዘው ነው የሚሄዱ። ያልተመጠነላቸውን መስመር ይዘው ነው የሚሄዱ። በሚጠቅሙበት መጠን ነው የሚሄዱ እና ያቺ ቤተክርስቲያን ሁሉን ትቃኝ ነበር፣ ሁሉንም ታዘዝ ነበር። ታዲያ ይሄ ጸሎቷ ዋጋ እንደነበረው የሚያሳየን ነው። ዝናብ ቢከብድ፣ ዝናብ ቢታጣ ቤተክርስቲያኒቱ ነበር ተጠያቂ። ሄሮሎጂ አይደለም ተጠያቂ፣ ቤተክርስቲያኒቱ ነበረች። ድርቅ የሆነ እንደሆነ ዝናብ አጠጥ ያለ እንደሆነ ካህናት በአጥቢያቸው ያለውን መሬት ዞረው አጥነው ይገባሉ። ማታውን ይዘንባል። ለነገ የሚቀጠር ነገር የለም። ተጠይቁ። ዝናብ የበረታ እንደሆነ በረድ የጸና እንደሆነ ለሌሊት ይነገራል። ትጸልያለች፣ ቀጥ ይላል። ለዚህ ነው የኖረው። ዛሬ ይህን ጉልበት አጣን። ስሜቱም የለንም። የሚገርመው
እግዚአብሔር ያደረገው ነው የሚል ስሜት እንኳን የለንም። ከነስሜት መጥፋቱ ነው የሚያሳዝነው። ታዲያ ይሄ ወቅቱን ጠብቆ ይሰራበት የነበረው ጊዜ ነው። ባለፈው ስለ ሰኔ ጾም እንደነገርኳችሁ አሁንም ይህ እስከ ሰኔ 19 ያለው ዘመነ ፋሲካ ዘመነ ዕርገት ነበር የሚባል። ይህች ሳምንት ደግሞ ዘመነ አስተምህሮ ትባላለች። ከዚያ በኋላ ግን ክረምቱ ይቀጥላል። ደግሞ እንደምታውቁት ነገ ሰኔ 20 ቀን ነው። ከነገ ወዲያ ደግሞ ሰኔ 21 ቀን ነው። ይህም በቤተ ክርስቲያን ታሪክ ልዩ ስፍራ ያለው ነው። ስም በክርስቲያን ስም ቤተ ክርስቲያን የሚል መሰብሰቢያ፣ ቤተ ጸሎት፣ ቤተ ማህበር የተቆረቆረበት የተሰራበት ዕለት ነው። ከዚያ በፊት የአይሁድ መሰብሰቢያ ምኩራብ አይሁድ ወይም ቤተ መቅደስ፣ የአሕዛብ ከሆነ ያው መካነ ጣዖት ነበር የነበረ እንጂ ክርስቲያኖች እስከ ጥቂት ጊዜ ድረስ እንኳን የራሳቸው የሆነ መሰብሰቢያ አልነበራቸውም። ግን ሐዋርያት በየአገሩ ዘመቻ በጀመሩበት ጊዜ ሐዋርያት ቅዱስ ጳውሎስና ቅዱስ በርናባስ ፊልጵስዩስ በተባለው ሀገር አስተምረው ብዙ ምዕመናን ቃላቸውን ተቀበሉ። መቼም ከኋላ ካደረ አንድ ነገር እያደገ ከሄደ ጥያቄ ማስነሳቱ አይቀርም። ልጅን በልጅነቱ እናቱ ታቅፋ የበላችውን የጠጣችውን በጡቷ ተመግቦ እንዲምር ታደርጋለች። እያደገ ሲሄድ ግን ሌላ ምግብ ትፈልጋለች። ምን ላድርገው፣ ምን ላብላው፣ ምን ላልበሰው ማለት ትፈልጋለች። ስራ ሁሉ እንዲሁ ነው እና ክርስቲያኖችም ትምህርታቸው በየአገሩ እየተዛመተ ሲሄድ፣ አባሎቻቸው እየበዙ ሲሄዱ አሁን አንገት መለየት አስፈልጋቸው። እንደ ትናንትናው ከአይሁድ ምኩራብ ወይም ከቤተ ጣዖት እየገቡ መጸለይ ደስ አላላቸውም። እንግዲያው አድርገውታል። ሐዋርያት ግድ የላቸውም። ሐዋርያት እነ ቅዱስ ጳውሎስ ምኩራብ እየገቡ ያስተምሩ ነበር። እነ ቅዱስ ዮሐንስ ወንጌላዊ ከጣዖት ቤት እየገቡ ያስተምሩ ነበር በአንጾኪያ። ቅዱስ ጳውሎስም እንዲሁ አድርጓል። እንዲያውም አንጾኪያ ገብተው እነ ቅዱስ ዮሐንስ ያስተምሩ ደብድበው በደረቁ ራሳቸውን ላጭተው ጣሏቸው እስር ቤት። እና ቅዱስ ዮሐንስ ሲጸልይ ጌታ አሁን ጳውሎስን እልከዋለሁ አይዞህ አለው። ጳውሎስ ካነበረበት ሀገር በደመና ተለቅቆ መጣ። ሲገባ ቅዱስ ጴጥሮስ ደክሞ ወድቋል፣ መንቀሳቀስ አይችልም። ቅዱስ ዮሐንስ ግን ሲንቀሳቀስ አገኘውና የነገጠ ቅዱስ ጳውሎስን ምን ነው አለው። አይ አንተ በዚህ ትደነቃለህ፣ ሊቀ ሐዋርያት ቅዱስ ጴጥሮስ ወድቆልሃል አለው። ሄዶ አነጋገረው፣ ጎበኘውና የትንሽ ጊዜ ስጡኝ ያላቸው ወጥቶ ገበያ ወጥቶ ቅዱስ ጳውሎስ ካለ ህይወቱ በሰው እጅ አይተዳደርም።
ራሱ ሰርቶ ነው። ድንኳን ይሰፋል፣ ልብስ ይሰፋል። ከዚያ በሚያገኘው ገንዘብ ነው የሚተዳደር እና ገንዘብ ከእጁ ያጣል። ገበያ ወጥቶ የካህን ጣዖቱን ልብስ ገዛና ያለፈው ወደ ከተማ ገባ። ሁሉም ከበቡት፣ አቀፉት እና እንደው ለምን መጣህ? አይ እኔማ የመጣሁ አንድ ወሬ ሰምቼ። ምን? የናዝሬቱ የኢየሱስ ክርስቶስ ደቀ መዛሙርት እዚህ ገብተዋል ሲባል ሰምቼ ነው ይላቸዋል። አይ እነሱንማ ይኸውልህ እኛ ደብድበን ያጥለናቸዋል እና እናሳይልታል። ወስደው ያሳይታል። እሱን እንደ እንግዳ ይመለከታል። ምንድን ነው የምታደርጉት አላቸው። ስራቸው ምንድን ነው እናንተ ዓለምን የምታስቸግሩት? ለመሆኑ ምን ችሎታ አላችሁ አላቸው። እኛማ ሞት እናስነሳለን፣ ድውይ እንፈውሳለን፣ ይህ እናደርጋለን አለው ቅዱስ ጴጥሮስ። ቀጣፊ! አሁን የምታደርገውን ብሎ በጥፊ መጡ። ጳውሎስ ወደ ቀድሞ ስራ ተመለስ ካለው ከዚያ መለስ አለና ኧረ እባካችሁ የምሰማው ነገር እኮ ድንቅ ነገር ያስደንቃል። እነዚህ ሰዎች እኮ ሙት ማንሳት እንችላለን ይላሉ። ለምን አንሞክራቸውም አላቸው። አይ አንተ ጋር ታዲያ ምን ቸገረን? ጥሩ ታዲያ ማንን ያንሱልን? የንጉሱ ልጅ በቅቤ ይሞታል፣ ድሀዬን አይልምችም። የንጉሱ ልጅ አለ፣ እሱን ያስነሱልን። ለንጉሱ ተነገረው። መሳፍንቱ መኳንንቱ ተባበሩ። ጴጥሮስና ዮሐንስ ወጡ ለጸሎት መሀል ቆሙ። እሱ ከጀርባቸው ሆኖ የንጉሱ አጠገብ ሆኖ ይጸልያል። እሱ በልቡ ነው የሚጸልይ፣ ከእነሱ ጋር በምንም አይሳተፍም። ተነሳ ሰውየው እና ተነስቶ ሰገደላቸው ለሐዋርያት። እንዴት ነው እስቲ ንገረን አሉት። የት ነበርክ አሉት። በሞተ ጊዜ የደረሰበት በመላእክት ጽልመት በሲኦል ስፍራ የደረሰበት ነው ሁሉ ተፈርዶበት ወደ ገሃነም መውረዱ ዛሬ በቅዱሳኑ ጸሎት መነሳቱን ሲያስረዳ ለዚህ ለጸሎት ተባባሪ የነበሩት 3 ሰዎች ናቸው አለ። 3 ናቸው በአምላካቸው ፊት በማለሟነት ቆመው የነበሩ 3 ሰዎች ናቸው። አንዱ ብሎ መልኩን ይቆጣጠራል፣ አላየውም። እንዲህ ያለ ነው ሲል መለስ ሲል ኋላው ቆማለሁ። ይሄ ነው ለዚህ የተፈቀደለት እንደውም አለው። በዚህ ጸሎት የተነሳሁት ብሎ ለቅዱስ ጳውሎስ ሰግዶለታል። በዚያ ጊዜ በአዲሱ ዘመቻቸው ቦታ አልመረጡም። ለምን? የአምላካቸው ኃይል በሁሉ ቦታ እንዲገለጥ ስለፈለጉ አምላካቸውን ቦታ መርጦ አይደለም የላካቸውና በሁሉ ቦታ ተገኝተው ስሙን ጌትነቱን ታምራትን ገልጠው እንዲያስተምሩ ስላደረገ ቦታ አልመረጡም ነበረ። ኋላ ግን እየበዙ ሲሄዱ አንገት መለየት አስፈልጋቸው እና ቤተክርስቲያን ስሩልን አሏቸው ለቅዱስ ጳውሎስን። ለቅዱስ ጴጥሮስን ጊዜ ከኢየሩሳሌም ነበሩ ገና። ይህን አስተይ ሊገብር ዘንበለ በምክሩ ለእግዚእነ ኢየሱስ ክርስቶስ እነ ቅዱስ ጳውሎስ ወደ ቅዱስ ጴጥሮስ ላኩበት። እንዲህ አይነት ጥያቄ መጥቷል፣ ምን እናድርግ አሉት። እስቲ ለጌታችን እንንገረውና ከዚያ በኋላ እንጂ እሱን ሳንጠይቅ አንድም ነገር የምናደርገው ነገር የለም። እናንተም ጸልዩ እኛም እንጸልያለን አለው። 2 ሱባኤ ጸለዩ። ቀደም ብለው ሰኔ 20 ቀን ጌታ እነ ቅዱስ ጳውሎስ ባሉበት ከተማ ተገኝቶ በሞት ያሉትን በአጸደ ነፍስ በአካለ ነፍስ በሕይወት ያሉትን በአካለ ሥጋ ካሉበት ሐዋርያትን ሰብስቦ እዚያ አስገኝቶ 3 ድንጋይ መርጦ ከከተማ ውጪ ስፍራውን ለክቶ ስሩ ብሎ ሰጣቸው። ወአእባኒ ለመልሙ ሰደው ይሆሙ ይላል። ድንጋዮቹ እንደፈለጉት እንደ ጭቃ እንደ ላስቲክ የተሳቡላቸው 3 ድንጋዮች ለአንድ ቤተክርስቲያን አብቅተው ሰሩ።
ቤተ መቅደስ፣ ቅድስት ቅኔ ማህሌት ድሮ እንደነበረው የኢትዮጵያ ቤተክርስቲያን እንደዛሬው አይደለም። ድሮ እንደነበረው ክብ ቤተ መቅደስ፣ ክብ ቅድስት፣ ክብ ቅኔ ማህሌት። ዛሬ ይላል ጌታ በእናቴ ስም በሞላው ዓለም የቤተ ክርስቲያን ስራ እንዲሰራ የፈቀድኩበት ቀን ነው ያለ እና የመጀመሪያይቱ የክርስቲያን ቤተ ክርስቲያን ወይም የክርስቶስ ቤተ ክርስቲያን የታነጸችበት ዕለት ሰኔ 20 ቀን ነው። ሰኔ 21 ቀን አሁንም እሱ ራሱ መሪ ሆኖ ቅዱስ ጴጥሮስን ተራዳኢ፣ ቅዱስ ጳውሎስን ረዳት፣ አሁንም ቅዱስ እስጢፋኖስን ዲያቆን አድርጎ ቀድሶ ቤተክርስቲያንን ያከበረበት ዕለት ቅዳሴ ቤት ተብለን የምናከብረው ዕለት ነው እና የኢትዮጵያ ቤተክርስቲያን ከዚያ ጊዜ ጀምሮ ይህን መታሰቢያ ይዛ ትኖራለች። የጎደለ ነገር የለም። የኢትዮጵያ ቤተክርስቲያን ስለ እመቤታችን ያላት ፍቅር፣ ለእመቤታችን ያላት ክብር ከዓለሙ ክርስቲያኖች የተለየ ነው። በሐዋርያት ዘመን የነበሩት ይተካከሏት እንደሆነ ነው እንጂ ከዚያ ወዲህ ተነሱ ክርስቲያኖች ሁሉ ስለ እመቤታችን እንደ ኢትዮጵያ ቤተክርስቲያን ያላቸው ሐሳብ ያላቸው እጅግ በጣም ጥቂቶች ናቸው፣ ከሞላ ጎደል ነው። ይሄ ደግሞ የተማሩና ያልተማሩ የሚል አይደለም። ሁሉንም ኢትዮጵያውያን ክርስቲያኖችን የሚያስተባብር በዚህ ነው ተጠብቃ ያኖረችው። ዛሬ ግን የዓለም ባለጌዎች ተሰብስበው ወደ ኢትዮጵያ ገቡ። ያልታረመ አንደበታችን ይዘው ገቡ። ከተላማበት ተጋባበት ሆኖ ከነሱ ይልቅ እንደገና ኢትዮጵያ ባሰባቸው ሆኖ ተገኝተዋል። አሁን ኢትዮጵያ ባሰባቸው ሆኖ ተገኝተው ሁሉንም አሳጡን፣ ከሁሉም ለዩን፣ ከሁሉም አራቆቱን እና መንግስትም ቤተክርስቲያኒቱን ከጥቅም ውጭ አድርጎ ንቆ ወረወራት። ለምንም እንደማጠቅም አድርጎ ነው ያያት። ብትኖርም አጠቅም፣ ባትኖርም አትጎዳም በሚለው ላይ የመንግስት አስተሳሰብ ያለ። ካህናት ደግሞ ረገጧት። ያሳዝናል። እንጃ እኔ በምን እንደሚመለስ አላውቅም። መራራ ሁኔታ ነው የሚታየው የሚደርሰው ሁሉ እና እዚህ ደግሞ ትናንት ከትናንት ወዲያ አጥብቀው ይከራከሩ የነበሩ ሊቃውንቱ ሽማግሌዎች መታጣታቸው ነው ትልቅ ጉዳት ይሆናል። አናውቅም እንዳይሉ ያውቃሉ። ሁሉም ጠይቁት፣ አናውቅም የሚላቸው የለም። እኛም እናውቃለን የሚላቸው የለም። እኛ ነገሩን እናውቃለን፣ ግን እግዚአብሔር ያደረገውን እኛ ምን አገባን ነው። ይህ ደግሞ በእግዚአብሔር ፊት መልስ ሊሆን አይችልም። ይሄ ደግሞ እዚህ ብቻ አይደለም። የሚገርማችሁ በየበረሃው በየገዳሙ በየባቱ አሉ የሚባሉ ቅዱሳን ሁሉ ይሄ የሁሉ የምናገር ስህተት ይሆናል፣ ግን አብዛኞቹ ማለት እችላለሁ ያሰቡበት አይመስለኝም። ምክንያቱ ግን ምን እንደሆነ አላውቅም። እኔ ቢሆን ልወቅሳቸው አልችልም። እግዚአብሔር እሱ
ምስጢሩን ሊሰውራቸው ይችላል። ነቢዩ ኤልሳዕ አንድ ቀን ማስተማር ላይ ሳለ አንዲት እየተዘዋወረ ሀገር ሲጎበኝ በነበረበት ጊዜ የተቀበለችውና ብዙ ጊዜ እሱም በጸሎቱ የሚራዳት እሷም በገንዘቧ ምጽዋት በሚያስፈልግበት ጊዜ ሁሉ የምትራዳው አንድ ሴት ነበረች። ታዲያ አንድ ቀን እሱ በማስተማር ላይ ሳለ እየተፋጠነች ወደ እሱ እየቸኮለች ስትመጣ ያያል። በቅሎ ተጭኗል ፊቷ፣ ግን እሷ በቅሏ ነው የምትኳትን። ደነገጠ። አሻግሮ ሲያያት ደቀ መዝሙሩን አጠገቡ ቆሞ የነበረውን ሲጠይቃት አንተ ምን ሆናለች ሴትዮ? እንጃ በጣም ትባክናለች፣ ሁኔታውን ደግሞ እግዚአብሔርም አልገለጠልኝም አለው። እሷ እንደዚያ የምትጨነቀው ልጇ ሞቶባት ነው። ልጇ እንደተነሳላት ነው የምትጣደፍ እና ደረሰች። እግሩ ላይ ወደቀችና ምን ነው ነቢየ እግዚአብሔር አለመንኩህ መጀመሪያም እሷ እንደዚያ የምትጨነቀው ልጇ ሞቶባት ነው። ልጇ እንደተነሳላት ነው የምትጣደፍ እና ደረሰች። እግሩ ላይ ወደቀችና ምን ነው ነቢየ እግዚአብሔር አለመንኩህ መጀመሪያም አንተ ሰጠኝ በሞተ ሰዋለሁ ያለችው መካን ነበረች። እሱ ቤቷ ገብቶ ሲወጣ ባርኳት ነው ልጅ ለመውለድ የበቃችው። ያለመንኩህን ሰጠህ ለምን ተጨነቀኝ ያለችው። አሁንም አልተገለጠለትም። እኔ እኮ አልተገለጠልኝም የምትይው ነገር አልገባኝም፣ ምንድን ነው የምትይ አላት። ለዚህ ሆኛለሁ አለችው። በትሩን ለደቀ መዝሙሩ ሰጠው። ሂድ የሚለው ልታቀደምበት ይነሳል አለ። ያ ደግሞ ከሱ አጠገብ ፈቀቅ ሲል ምን አሰበ? ይችንማ ታገኘው በቃ በየሰው ቤት እየገባሁ ይችን ላብ ላይ እየጣልኩ እየፈወስኩ በዓለም ከብሬ እኖራለሁ። ያ ጸጋ ተከለከለ። ሄዶ ቢያነሳ ጌጥን ወዴት ጭጭ። እሷ ግን በምንም አይነት አንተን ሳሊዝ አልሄድም አለችው። ተነስቶ ሄዶ ወድቆ ተነስቶ ጸልዮ አስነሳላት እና እኔም የሚሰማኛው እንደሱ ነው። በየበረሃው ያሉትን አበው እግዚአብሔር ምስጢሩን ደብቋቸዋል፣ ሰውሯቸዋል ነው ምን? አዎ እነሱ ምን ቸገራቸው? በተለይ ጸጋ ውስጥ ከገቡ በኋላ እኮ የሚያስቡት ነገር የለም። እነሱ በዓለም ውስጥ የሉም። ይልቁንም ተሰጥሞ ውስጥ ባህረ ብርሃን የሚባል ደረጃ አላቸው በስድስተኛው ላይ የሚገቡበት እና ከዚያ በኋላ አይናቸውን አፍጠው ዝም ብለው ብቻ ሁሉ ነገር ከማየት በስተቀር ጸሎት መጸለይ እንኳን አይችሉም። ከዚህ ማርግ ሲያልፉ ነው ትንሽ የሚሻላቸው። ከዚህ ማርግ ሲያልፉ በሰባተኛው ማርግ ላይ ከማርገ መላእክት ይገባሉ እና ያን ጊዜ ሰውነታቸው መስማት ይጀምራል። ከመላእክት ጋር መነጋገር ይችላሉ። በስምንተኛው ማርግ እንደውም መላእክት ናቸው የሚጠይቋቸው፣ እነሱ መላእክትን አይጠይቁም። በዘጠኛው ማርግ አልፈዋቸው ይሄዳሉ መላእክት እና እንደዚህ ያለ ጸጋ ውስጥ ያሉ ቅዱሳን ስለኛ ሕይወት የሚያስቡትም የሚያውቁትም የሚተነትኑትም ነገር የላቸው። ምናልባት እግዚአብሔር ምስጢሩን ደብቆባቸው ይሆናል። ይህ ባይሆን ያቺ የተቀደሰች ሀገራቸው ያቺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ወደ የተነገረላት ሀገራቸው እንዳልሆነ ሆና ሰይጣን ከነሰራዊቱ ሲፈነጭባት እያዩ ዝም አይሉም ነበር።
አኮኑ ኃጢአትክሙ ተንጦላ ማእከሌ ወማእከሌክሙ ኃጢአታችሁ በእኔና በእናንተ መካከል መጋረጃ ሆኗል እንዳለው በእኛና በአምላካችን በእኛና በእነሱ መካከል ኃጢአታችን መጋረጃ ሆኖ የከለከላችሁ መስሎ የሚታየኝ እኔ ባለፈው 8 ቀን በፊት መሆኑ ነው። ከጎጃምና ከሱዳን ድንበር ላይ አንድ ገዳም አለ። ትልቅ ገዳም ነው። እዚያ ውስጥ የሚኖሩ 131 ዓመት የሆናቸው ባይታዊ ዘንድሮ አርፈዋል እና እዚያ ያሉት ወንድሞቻቸው ከየገዳማቱ አበው ተሰብስበው ከ80ኛው ቀን ጀምሮ ለ40 ቀን እንዲጸልዩ ወስነው ከያገሩ እየጠሩ ነው ሰዎች እና መልእክተኛቸው እዚህ መጥተው ነበር። ደብረ ሊባኖስን፣ ዝቋላን ከነዚህ መልእክተኛ እንዲወክሉላቸው እና ስንነጋገር ነበር። ለመሆኑ ይህን ውሳኔ ስትወስኑ በምን ሀሳብ ተመርኩዛችሁ አልኳቸው። የሰውዬ 131 ዓመታቸው ነው ብላችኋል። ለራሳቸው ቀርቶ ለሌላ ይተርፋሉ እና ስለነዚህ ሰዎች ተሰብስበው እንዲጸልዩ ያውም 40 ቀን እንዲጸልዩ ያደረጋችሁበት ምክንያት ምንድን ነው? እንዴ ከሆነ ስራቸውን ሰርተው አከናውነው ጣጣቸውን ጨርሰው ሊሄዱ አባት ከመጸለይ ለምን ለኢትዮጵያ አትጸልዩ ነው ያልኳቸው። ለምን ለኢትዮጵያ ቤተክርስቲያንና ለኢትዮጵያ ለምን አትጸልዩም? የጠፋችው ኢትዮጵያ፣ የሞተችው ቤተክርስቲያን እናንተ እያላችሁ አንድ ኤልያስ አይደለም ወይ 3 ዓመት ከ6 ወር ተዘግቶ የነበረውን ሰማይ የከፈተው አንድ ኤልያስ? በእናንተ መካከል በየገዳማቱ በየዋሻው በየፍርኩታው ምን ያህል ኤልያሶች አሉ? እና እንዴት ነው ለአንድ ሰው ልትጸልዩ ተዘጋጃችሁ? በምን ምክንያት ነው? ደግሞ እነዚህ የጠራችኋቸው ሰዎች ምን ያህል ናቸው? ተወካይነት በእግዚአብሔር ስም ያላቸው ብቃት ምንድን ነው? ሰዎችን አይደለም የሚለው ገዳማቱ መቼ የእግዚአብሔር ሆኑና ነው? ደብረናች ቢሆን ዝቋላ ቢሆን ሌሎች ቢሆኑ መቼ የእግዚአብሔር ሆኑና ነው ዛሬ ለጸሎት የምትጠሯቸው እናንተ? እኔ በጣም አዝናለሁ። በእናንተ ስም ነው አገሪቱ የጠፋች። ባይታውያንን እያሉ የሚገቡት ሁሉ በእናንተ ስም ነው ያጠፏት ይችን አገር። የገዳማቱ እርዳታ እዚያ በበረሃ ላሉት ሰዎች እያሉ በእናንተ ስም ነው ያጠፏት። ግን አላውቅም እኔ በእውነት እግዚአብሔር ይህን ጉባኤ እንዲሰበሰብ ያደረገ ያሳሰባችሁ ምናልባትም ይችን አገር ሊያስባት ፈልጎ ይሆናል እና አደራውን ስለ ቅድስት ቤተክርስቲያን ስለ ኢትዮጵያ ብለው አቤቱታን ለእነዚህ ሰዎች እንዲያቀርቡልኝ ብዬ ጫማቸው ላይ ወድቄ ነው የነገርኳቸው። አዎ አሁንም እኔ የሚሰማኝ እንደሱ ነው። እግዚአብሔር ምናልባት እንደው ያሰበው መንገድ ኑሮ ከነዚያ ሁሉ ከየገዳማቱ ከየክፍለ ሀገሩ የቀረ የለም እሳቸው እንደነገሩኝ እና ከነዚያ ሁሉ እንግዲህ እሳቸው እንዳሉ በጣም የበቁ የሚባሉትን አንድ ወገን፣ መካከለኞች የሚባሉትን አንድ ወገን፣ ሌላውን ደግሞ አንድ ወገን አድርገን 3 ክፍል ሱባኤ እንዲያልን ያደረግነው ያሉ እንግዲህ ከነዚህ ሁሉ አንዱ ሁለቱ ይህን ችግር ሊያቃልሉ የመጡ ሊሆኑ ይችላሉ። እግዚአብሔር የጠራቸው ሊሆኑ ይችላሉ ብዬ አስቤ ነው። እስከዚህ ድረስ ነው የኔ ጭንቀቴ በእውነት እንጂ እንዲህ ባይሆን ኖሮ እኛ ከተማ ያለነው ንቅፋሽ ገጠሬው
ገጠሪቱ እሺ 44 ገዳማት ሊቃውንቱ ይደንቁሩ፣ ካህናቱ ቢበሉ ሊቃውንቱ ሁላችን እኮ ነን። እኔ እንጃ እንደምናገር ያቀተኛል። ስራ ልምዱ ግን አሁንም አልቀረም። ይኸው ሁሉም በየቦታው የቤታችን ባህል ይላል፣ የቤታችን ቤተክርስቲያን ይላል፣ የቤታችን ዝክር ይላል። ልምዱ አልቀረም። ይህንኑም እግዚአብሔር ተቀብሎ ለሀገራችን የህይወት ምክንያት እንዲያደርገው ሁላችንንም ለዚህ እንዲያተጋን ፈቃዱ ይሆንልን። በጣም አስቸጋሪ ነገር እየተፈጠረ ነው በእውነት አሁን እንጂ ከምታውቁት ኖሮ ይሆናል። አሁን ጻድቃኔ ማርያም የሚል ደግሞ ወደ ቀራንዮ አካባቢ ተከፈታለ። የሰዎች እንደሚነግሩ ስራ ሁሉ ትክክል አይደለም። ጀምሪ ምን እንደሆነ አላውቅም። በቴፕ ሪኮርደር ነው ሁሉ ነገር የሚፈጸም ነው የሚባለው። ምኑ ይህ አይነት ነገር በጣም የሚያስቸግር ነገር ነው። ደግሞ በየቦታው አጥማቂ ጠበልተኛ ነው የበዛው። ያም ያጠምቃል። የሚገርመው ደግሞ ጋኔኑ ያም ይለፈልፋል። መቼም ካጠፋህ አይቀር ብሎ እኮ ነው የሚያስቸግር እንጂ በጣም ክፉ ፈተና ውስጥ ነው የገባን። እንደ ፈተና ውስጥ እና እግዚአብሔር ያውጣን በቸርነቱ ያስበን ሁላችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን፣ መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ለሚመጣው ዕለትና ሰዓታችን እንድታደርሰን ከእመቤታችን ረድኤት በረከት እንድታሳትፈን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባት ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴት ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ተከመ በሳህልከ ምሕረትከ ወሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተሰርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የበረከት የወልድ ፍቅር የመንፈስ ቅዱስ ሀብት ከሁላችን ጋር ይሁን። ያሰማን እግዚአብሔር ያሰማን። Yeah.